ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የምታዳምጡት ወቅታዊና ትክክለኛ መረጃ የምታገኙበትን የዜናና ትንታኔ ጣቢያ ነው። ርዕሶቹን በማስቀደም ጀምራለሁ። አሜሪካም የኢራን መሪዎች ያሉበትን ለጠቆመ ከፍተኛ የገንዘብ ሽልማት ይፋ ማድረጓ ሲነገር፣ ተጨማሪ ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ልትልክ ነው ተብሏል። አሜሪካም በሩሲያ ላይ የነዳጅ ማዕቀብ ማንሳቷም አውሮፓን ሲያስቆጣም የተለያዩ ሀገራት ወደ ኢራን የጦር መርከቦች ሳይልኩ እንደማይቀር እየተነገረ ነው። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በነገራችን ላይ በየጊዜው ለምትሰጡኝ አስተያየትና የሞራል ድጋፍ ሁላችሁንም ከልብ አመሰግናለሁ። አሜሪካም የኢራን አብዮታዊ የበላይ ጦር መሪዎችን ለጠቆመ የ10 ሚሊዮን ዶላር ሽልማት ይፋ ማድረጓ ተነገረ። የአሜሪካ ውጭ ጉዳይ መስሪያ ቤት የአብዮታዊ ዘብ መሪዎችን በተመለከተ መረጃ ለሰጠ 10 ሚሊዮን ዶላር እንደሚሸልም ይፋ ማድረጉን ተከትሎ በቴሄራን ከፍተኛ የጸጥታ ጥበቃ እየተካሄደ መሆኑ ይነገራል። ሽልማት ከወጣባቸው የቴሄራን ባለስልጣናት መካከል እስካሁን የት እንዳሉ የማይታወቁት ጠቅላይ መሪው ሞጅታባ ካማኒና የጸጥታ ከፍተኛ ባለስልጣኑ አሊ ላርጃኒ ይገኙበታል። የኢራን ጦርነት ያለ እረፍት እያታኮሰም እያጋደለም እያፈናቀለና ንብረት እያወደመም እነሆ ሁለተኛ ሳምንቱን ደፈነ። በመክፈቻው ዋነኞቹን የኢራን መሪዎች አስወግዶ በፍጥነት ይጠናቀቃል ተብሎ ሲጠበቅ ጭራሽ እንደ አዲስ እየጋመና እየፋመ ቀጥሏል። ኢራኖች የመሪዎቻቸውን ሞት ተከትሎ ከስመው ይጠፋሉ ሲባል ጎልምሰውና ታድሰው ጦርነቱን በሚገባ በተለያየ አቅጣጫ ማሳለጥ ይዘዋል። አሁን ጦርነቱ ከቆጵሮስ እስከ ሶሪያ፣ ከእስራኤል እስከ ሊባኖስ፣ ከዮርዳኖስ እስከ ኩዌት፣ ከዱባይ እስከ ዶሃ ተጠናክሮ ሲቀጥል የሰውና የንብረት ጉዳቱም ከተገመተው በልጧል። ቆጵሮስ የሚገኝ የብሪታንያ ጦር ሰፈር ማንነቱ ባልታወቀ ድሮን ሲመታም እስራኤል በሊባኖስ ሰፊ ጉዳት አድርሳለች። ሄዝቦላህና ኢራን በእስራኤል በፈጸሙት የሚሳኤልና የሮኬት ጥቃት በጅማሬው ከተገደሉ 9 ሰዎች ሌላ በየቀኑ የሚጎዳውን ሰው ብዛት ሆስፒታል ይቁጠረው። 6 የአሜሪካ ወታደሮች ኩዌት ውስጥ ሲገደሉ በሪያድ የአሜሪካ ኤምባሲ በኢራን ድሮን መመታቱ ይታወሳል። እንዲህ እያለ ጦርነቱ ተባብሶ ሁለተኛ ሳምንቱን ደፍኗል። አሁን በሚታየው ሁኔታ በቅርብ ቀናት ወይም ሳምንታት ይቆማል ብሎ ለመናገር የደፈረም እስካሁን አንድም ወገን አልተገኘም ከራሳቸው ከአሜሪካ ፕሬዝዳንት ውጪ። እኔ ያመንኩበት ቀን ይቆማል ከሚለው የትራምፕ መላምት ውጪ ከተፋላሚ ሀገሮች እልህ መጋባት አንጻር መገዳደሉ ገና የጠቀማቸው ወይም ያረካቸው አይመስልም። ለዚህ ደግሞ አሜሪካም ተጨማሪ ወታደሮችና ጦር መርከቦች ወደ መካከለኛው ምስራቅ ለመላክ መወሰኗ አንድ ማሳያ ነው። 5000 የሚጠጉ የባህር ኃይል ወታደሮችና የጦር መርከቦች በማንኛውም ሰዓት ወደ ስፍራው እንደሚንቀሳቀሱ ተነግሯል። አዲስ የሚንቀሳቀሰው ኃይል በሆርሙዝ ሰርጥ የሚተላለፉ የነዳጅ መርከቦችን የሚያጅቡ ናቸው ተብሏል። ኢራን መተላለፊያውን በመዝጋት በርካታ መርከቦች ላይ ጥቃት መፈጸም ከጀመረች ወዲህ የነዳጅ ዋጋም እየጨመረ መሄዱ ይታወሳል። እንዲሁም አሜሪካም ደቡብ ኮሪያ ያላትን የሚሳኤል መከላከያ ስርዓት ወደ መካከለኛው ምስራቅ እያዞረች ነው ይባላል። በእስካሁኑ ዘመቻም በኢራን 6000 ኢላማዎች መደብደባቸውን የአሜሪካ ማዕከላዊ እዝ አስታውቋል። ዛሬ ቅዳሜ በቀጠለው ውጊያም ኢራንና ሄዝቦላህ አዲስ የተቀናጀ ጥቃት በእስራኤል ላይ መክፈታቸውን ሲያስታውቁ፣ እስራኤል በኢራን አንዳንድ አካባቢዎች ሕዝቡ ለቆ እንዲወጣ ማስጠንቀቋን ተከትሎ ድብደባ ማካሄዷን ዘገቦች አመልክተዋል። በሊባኖስም የሄዝቦላህ መሳሪያ ማከማቻ መምታቷ ታውቋል። በደቡባዊ ሊባኖስ ሌሊቱን እስራኤል ባደረሰችው ድብደባም አንድ የሕክምና ማዕከል የተመታ ሲሆን 12 የሚደርሱ የሕክምና ባለሙያዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። እስራኤል መሠረተ ልማቶች እያወደመች መሆኗ ሲነገር እስካሁን ከሞቱና ከቆሰሉ በተጨማሪ አጠቃላይ የተፈናቀሉ ሰዎች ቁጥር 1 ሚሊዮን መድረሱ ተመልክቷል። ኢራን ዛሬ ከሰዓት በኋላም በኢየሩሳሌም አቅራቢያ በፈጸመችው የሚሳኤል ጥቃት 3 ሰዎች መጎዳታቸው ተነግሯል።
በሌላ ዜና ኢራን በኃይል መሠረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ በቀጠናው ያሉ የአሜሪካ የንግድ ተቋማትን እንደምትመታ አስጠንቅቃለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው የአሜሪካ የንግድ ጣቢያዎችን ትመታለች ብለዋል። የኢራን ጠቅላይ መሪ ሞጅታባ ካማኒ አባታቸውን ተክተው ከተመረጡ 6 ቀናት ቢቆጠሩም እስካሁን ለሕዝብ አልታዩም፣ ድምፃቸው አልተሰማም፣ የት እንዳሉ አልታወቀም። አዲስ የወጣ መረጃም ሞጅታባ ካማኒ አባታቸው በተገደሉበት ጥቃት እግራቸው ላይ ስብራት እንደገጠማቸውና ግራ ዓይናቸው አጠገብ ጠባሳ መኖሩን አመልክቷል። ሀገሪቱን ፕሬዝዳንቱና የብሔራዊ አብዮታዊ የበላይ ጦር አዛዦች እየመሩ መሆናቸውን አክሏል። ይህ በእንዲህ እንዳለ አሜሪካም ሩሲያ ወደ ውጭ በምትልከው ነዳጅ ላይ የጣለችውን ማዕቀብ ማንሳቷም የአውሮፓ መሪዎችን ማስከፋቱ ተነግሯል። ውሳኔው ሀገሮች የሩሲያን ያልተሸጠ ነዳጅ እንዲገዙ ያስችላቸዋል በማለት ተችተዋል። እናም የአሜሪካ ውሳኔ የአውሮፓን ደህንነት ከመጉዳቱ ባሻገር በዩክሬን ላይ ጦርነት ለመቀጠል አቅም እንድታገኝ ያስችላታል ሲሉ ተቃውሞ አሰምተዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በበኩላቸው አሜሪካም በወሰደችው በዚህ እርምጃ ብቻ ሩሲያም 10 ቢሊዮን ዶላር እንደምታገኝ ገልጸዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም የዜሌንስኪን ሐሳብ በመደገፍ የሆርሙዝ መዘጋት በምንም ሁኔታም በሩሲያ ላይ ማዕቀብ ለማንሳት ምክንያት ሊሆን አይችልም ብለዋል። በሌላ ዜናም የፍልስጤም ታጣቂ ቡድን ሐማስ ኢራን በጎረቤት ሀገሮች ላይ የምትፈጽመውን ጥቃት እንድታቆም ሲጠይቅ ዓለም የኢራን ጦርነት በአስቸኳይ እንዲቆም ጥረት እንዲያደርግ ጥሪ አቅርበዋል። በኢራን የሚደገፈው ሐማስ ጦርነቱን በንቃት እየተከታተለ መሆኑን በመግለጽ የቀጠናውን እንዲያም ሲል የዓለምን ሰላም አደጋ ላይ የሚጥል ነው ብሏል። እና አሜሪካም በኢራን ላይ የሚፈጽሙት ጥቃት ዓለም አቀፍ ሕግ የሚጥስ እንደሆነም ገልጧል። ይህ በእንዲህ እንዳለ ኳታር ከበርካታ የሀገሪቱ አካባቢዎች ለጥንቃቄ በሚል ነዋሪዎችን እያስወጣች መሆኑ ተነግሯል። እስካሁን የማዕከላዊ ዶሃ ነዋሪዎች በፍጥነት ለቀው እንዲወጡ ዛሬ ጠዋት የስልክ መልእክት ደርሷቸዋል። አካባቢው የአሜሪካም ኤክስፕረስና የጉግል ቢሮዎች ይገኙበታል የተባለው 6 የአሜሪካ ዩኒቨርሲቲዎች ካምፓስ ከሚገኝበት አካባቢም ነዋሪዎች ለቀው እንዲወጡ ተነግሯቸዋል። የአሜሪካ መንግስት ከመካከለኛው ምስራቅ ኤምባሲዎች ሰራተኞቹን እያስወጣ መሆኑ ይታወሳል። በሌላ በኩል ይህ በእንዲህ እንዳለ ልክ ዛሬ ቅዳሜ 2ኛ ሳምንቱን በደፈነው የኢራን ጦርነት ሌሊቱን በቴሄራን የመንግስት የጸጥታና ደህንነት ጣቢያዎች ላይ ከፍተኛ ድብደባ ሲፈጸም ማደሩን የእስራኤል ጦር አስታውቋል። በሌሊቱ ድብደባም በጥቂቱ 200 ቦምቦች ጥቅም ላይ መዋላቸውንም አመልክቷል። በሌላ ዜናም ኢራቅ ባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል መመታቱ ተነግሯል። ማለዳ የወጡ ዘገቦች ኤምባሲው በሚሳኤል መመታቱን ተከትሎ ጢስ መታየቱን አመልክተዋል። 3 ሚሳኤሎች በኤምባሲው የስፖርት ሜዳ ላይ መውደቃቸው ሲታወቅ ጥቃቱ የተፈጸመው በኢራን የሚደገፉ ተዋጊዎች መገደላቸውን ተከትሎ ነው ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን ወሳኝ በምትባለው በሃርግ ደሴት የኢራን ሁሉም ወታደራዊ ተቋማት መደብደባቸውን ገልጸዋል። እንዲሁም በሳውዲ አረቢያም 5 የአሜሪካ ነዳጅ የጫኑ አውሮፕላኖች ተመትተዋል መባሉን ፕሬዝዳንት ትራምፕ አስተባብለዋል። የተለያዩ መገናኛ ብዙሃን ትላንት ሌሊቱን በኢራን ሚሳኤል 5 አየር ላይ ነዳጅ ለተዋጊ ጀቶች የሚሞሉ አውሮፕላኖች ከፍተኛ ጉዳት ደርሶባቸዋል በማለት መዘገባቸው ይታወሳል። ፕሬዝዳንቱ ግን አውሮፕላኖቹ የነበሩበት ጦር ሰፈር ከቀናት በፊት ከመመታቱ ውጪ አውሮፕላኖች እንዳልተነኩ ገልጸዋል። 4ቱ ወደ ስራም መሰማራታቸውን አክለዋል። ትራምፕ በሌላ በኩል በርካታ ሀገሮች የሆርሙዝ መተላለፊያን ለመጠበቅ የጦር መርከቦች ሊልኩ መሆናቸውን ገልጸዋል። እነማን እንደሆኑ ባይዘረዝሩም ማለት ነው። ቻይናም፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያም፣ ብሪታንያም የጦር መርከቦቻቸውን እንደሚልኩ ተስፋቸውን ገልጸዋል ትራምፕ።